የአምላካችን እግዚአብሔር ስም ብሩክ ይሁን። እንግዲህ የዛሬ እሁድ ፕሮግራም እግዚአብሔርን ቃል አካፍላለሁ። የምሳሌ ምዕራፍ 3 ከቁጥር 1 እስከ 10 ነው ማለት ነው። ልጄ ሆይ ሕግን አትርሳ። አሳየዋት። ልጄ ሆይ ሕግን አትርሳ፣ ልብህ ትእዛዛትን ይጠብቅ። ብዙ ዘመናት ረጅም ዕድሜ ሰላም ይጨመሩልሃልና፣ ምሕረትና እውነት ከአንተ አይራቁ። በአንገትህ ሥራቸው በልብ ጽላት ጻፋቸው። በእግዚአብሔር እና በሰው ፊት ሞገስና መልካም ዝና ታገኛለህ። በፍጹም ልብህ በእግዚአብሔር ታመን፣ በራስህ አስተያየት ጠቢብ አትሁን። በመንገድ ሁሉ እርሱን እወቅ፣ እርሱ ጎዳናህን ያቀናልሃል። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋት ራቅ። ይህ ለሥጋ ፈውስ ይሆንልሃል፣ ለአጥንትህ ጠገን። እግዚአብሔርን ከሀብትህ አክብር፣ ከፍሬ ሁሉ በኩራት ጎተራ እህልን ይሞላል፣ መጥመቂያ በወይን ጠጅ ሞልታ ትትረፈረፋለች ይላል። እንግዲህ ርዕስ የሰጠነው እዚህ ጋር ዝነኛ ለመሆን ምን ያስፈልገናል የሚለውን እንበለው። የመጀመሪያው ልጄ ሆይ ምን አትበል? ሕጌን አትርሳ ምትላለች። መርሳት ብዙ ጊዜ አይተን ከሆነ ኮንፍራንስ ሲዘጋጅ ቸርች ብተን ተካፍለን በጣም ብዙ ሜጋ የሆኑ ወይም ትላልቅ ብዙ ሕዝብ ያለባቸው ቸርቾች ስንሄድ ምን እናደርጋለን? ሰባኪው በጣም በጩኸት በብዙ ጋጋታ ይናገርና እንወጣለን። አቤት ዛሬ እንላለን። ስጠይቋችሁ ግን አዎ ይሏችሁ ተረስቷል። የሄድንበት ለዚህ ነው ልጄ ሆይ ምናት ነው ሕግን አትርሳ ነው። ሕግ ማለት የእግዚአብሔር ቃል ማለት ነው። ከእግዚአብሔር አፍ የወጣው ቃሉ ነው። ይቀጥላ ምን አለ? አትርሳ ካለ በኋላስ ልብህ ትእዛዜን ይጠብቅ። እቺ ትእዛዜን የምትለውን ቃል ለማውራት አዲስ ኪዳን ላይ እንሂድ። አንደኛ ዮሐንስ ላይ እንሄዳለን። አንደኛ ዮሐንስ ምዕራፍ 2 ላይ እንሄድና ትእዛዝ የምትለውን ቃል ለመተርጎም አንደኛ ዮሐንስ ላይ ምዕራፍ 2 ላይ እንሄድና እናየዋለን። ትእዛዜን ጠብቅ የምትለዋል ትእዛዜን ጠብቅ ምዕራፍ 2 አንደኛ ዮሐንስ ላይ እንደዚህ ይላል። ቁጥር 2 ላይ ቁጥር 3 ላይ እንደዚህ ይላል። ትእዛዜን ያላ ትእዛዙንም ብንጠብቅ በዚህ እንዳወቅነው እናውቀዋለን። ብንምናረግ ብንጠብቅ ትእዛዙን በዚህ እንዳወቅነው እናውቀዋለን። አውቀዋለሁ የሚል ይላል። ትእዛዛቱንም የማይጠብቅ ውሸተኛ ነው፣ እውነት በእሱ ውስጥ የለም። እያችሁ ስለዚህ ቃላቶች በጣም ወሳኝ ናቸው። አትርሳ ልጄ ሆይ ሕግን አትርሳ። እነዚህ ሁለት ቃላቶች አትርሳና ጠብቅ በጣም ወሳኝ ናቸው። ለምሳሌ ደራርቱ ሕንፃ ጋር ጠብቂኝ ካልኩ ከደራርቱ ሕንፃ ጋር ልቅልቅ የለም። መዛችሁ ተከትሎ ነበር ጠብቂኝ ያልኩት ወይ ጠብቀኝ ያልኩት ስንሳልምጣ ምን እንደሚያቆር ዝም ብሎ መቆም ነው። ወተቀምጦ ወተኝቶ ተንከባሎ ብቻ ይጠብቀኝ ቦታው ላይ ማለት ነው።
ጠብቅ ነው። ትእዛዛቱን መጠበቅ የኛ ድርሻ ነው። ልጄ ሆይ ሕጌን አትርሳ። ልብህ ወሳኝ ልብ ነው። በልብ ምን እንጠብቃለን? የእግዚአብሔርን ያልተረሳውን የምናሰላስለውን ሕጉን ሕጌን በልብህ ጠብቅ ተብለናል። ስለዚህ ትእዛዛቴን ጠብቅ ስንባል ይቀጥልና እነኚህ ሁለት ነገሮች ምን ላይ ነው የሚመጡን ስንል ምሳሌ ተመልሻለሁ። ምን ላይ ነው ሳንረሳ ስንቀር ትእዛዙን ስንጠብቅለት በልባችን ወደኛ ምን ይደረጋል? ይሰራጭልናል። በምን አይነት መልክ ይመጣልናል? አንደኛ ብዙ ዘመናት እኔ 40 ዓመት ኖሬያለሁ። ብዙ ዘመናት ኖሬያለሁ። ከዛስ ረጅም እድሜ ሰው ረጅም እድሜ ሰጥቶት ብዙ ዘመን እየኖረ ምን ያስፈልገዋል? ሰላም ይጨመርለታል። ሰላም የሚመጣው ማን ነው የሚያመጣው ስንል ልጄ ሆይ ሕጌን አትርሳ። ልብ ትእዛዛቱን ይጠብቅ። የእግዚአብሔር ቃል ስንጠብቅ በውስጣችን ምን ይዞልን ይመጣል? ሰላም። ብዙ ዘመን ቻይናዎች በጣም በአጭር ተቀጨ የሚባለው እድሜ 85 ነው። ተቀስፎ ነው። እኛ ደግሞ ስንት ነው? 45። በጣም ትልቅ እድሜ የሚባለው 45። ወጣቶች የሚሞቱት 29፣ 27። በእግዚአብሔር ቤት ሲኖር ብዙ ዘመን ይሰጠናል። ረጅም እድሜ፣ ከዛ ሰላም ይጨመራል። በጣም ከሚገርመኝ እዚህ ጋር ሰው ዝነኛ፣ ማንም ሰው ብትጠይቁት ዝነኛ መሆን ይፈልጋል። ማንኛውም ሰው ትልቁም ቢሆን ትንሹም ስጠይቁት ምንድነው መሆን የምትፈልጉ ስትሉት ዶክተር መሆን ይላል ጻሉ፣ ፓይለስ መሆን ይላል ጻሉ። ስለዚህ እዚህ ቦታ ላይ ሲነግረን ምን ነው የሚለን? ቁጥር 3 ላይ ምሕረትና እውነት ካንተ አይራቁ ይላል። የመጀመሪያው ነው የተባለው ልጄ ሆይ ሕጌን ምን አትበል? አትርሳ። የእግዚአብሔርን ቃል ምን እናደርገዋለን? ሳንረሳው መላልስ ስናሰላስለው እንዳንረሳው፣ ከዛ ስንጠብቀው በምናችን? በልባችን። ልብ እጅግ በጣም ወሳኝ ነው። እግዚአብሔር ቤት ውስጥ ልብ በየትኛው አቅጣጫ ልብ ወሳኝ ነገር ነው። በልባችን ስንጠብቅ የሚገጥመን ነገር ምንድን ነው? ብዙ ዘመናት ነው ይሰጠናል። ረጅም እድሜ ይሰጠናል። ረጅም እድሜ ሰጥቶን ሰላም ይጨምርልናል። ዛሬ ሰው የተቸገረው ብዙ ሀብት እያለው ሰላም የለውም። በጣም ብዙ ሪል ስቴት አለው፣ በጣም ብዙ ፎቆች አሉት፣ በጣም ብዙ መኪና አለው። ነገር ግን ያንን ሀብት ሌላው ሲበላ ያያል። ሌላው ሲበላ እሱ ቁጭ ብሎ ያያል። በጣም መልኩ ላይ ነው። ሌላው ሲበላ ያያል፣ እሱ አይበላም። ራቁቱን እንደመጣ ራቁቱን የሚመለሰው ያው ሲመጣ ከእናቱ ወድ ራቁቱን ይወጣው። ሴት ጨርቅ ጠቅለል እናደርገው፣ ጨርቅ ጠቅለል እናደርገን ሳቆስ ይወጣው። ችግር ሬጅስተር አያሰጠውም። ያለውን ሀብት ትሪሊየን የሚኖረው አይሰጠውም። ጭነት ነገሩ ይጋታል፣ እንደ ጎመጅ ይጋታል። ግን በጣም ከሚገርም ምዕራፍ ቁጥር 3 ላይ ምሕረትና እውነት ካንተ አይራቁ።
ይሄ ምህረትና እውነት ምህረት ቅድም አይታችሁ እኮ ማቴዎስ ላይ ቅድም ፕሮግራም ስትናገር ብዙ ሰዎች ብር ይሰጣሉ። ትልልቅ ብር የሚሰጡት ለመንገድ ኮሪደር ለመንግስት ነው። ምክንያቱም እዛ ይመለስላቸዋል። ነገር ግን እግዚአብሔር የሚያየው ለየትኛው ነው ሲባል እዛ ታች ላለ ሰው የማያየው እግዚአብሔር የሚያየው እሱን ነው እግዚአብሔር የሚያየው። ለዚህ ነው። ስለዚህ አንድ ሰው ምን አለኝ፣ አንድ ቦታ ሄድኩኝ አለ። ያ ሰው በጣም ያመላልሰዋል፣ ና ብር እንዲሰጠው ያመላልሰዋል። ነገር ግን የሆነ ፕሮግራም ያስገናኘን አለ። ለእኔ ምናልባት ቢሰጠኝ ወይ 15,000 ብር ነው ወይ ደግሞ 10,000 ብር። እሱ ግን እዛ ጋር 100,000 ብር ቃል ገባ ለዛ። ምክንያቱም ወዲያው ብድራቱ ምን ይደረግለታል? ይመለስለታል። ስንሰጥ በጣም ምህረት ማድረግ እዚህ ጋር ምህረት ማድረግ በጣም ከባድ ነው። ምህረት እና እውነት ካንተ አይራቁ ነው። ከዛስ በአንገት ስራችሁ አሁን አንገት ላይ ታስራል ሁሉ ይታይ ማለት ነው። የሚታይ ምህረት ለትልቁ ለትንሹ ለባልም ለሚስትም ይቅርታ ማለት ምን ያመጣል ስንል ተበድለን ሳይሆን በድለን ሁለቱንም ትልቁ የሚከብደው የትኛው ነው ሲባል ተበድለናል። እንዴት እሷ እንዲያርገኝ ይላሉ ትላልቃል። ከጌታ ግን ውልቅ ብሎ ጠፉ ማለት እኔነት ይዟቸው ማለት ነው። ቁጫቸው አልኩ በኋላ በጣም ነው የሚቆጫቸው። ወደ ልባቸው ሲመለሱ ምንድን ነው አሁን ሻን ይቅርታ ብላት ነው አንድ ቃል ለመውጣት ትንቅንቅ ሰው በጣም ከባድ ነው። ምህረትና እውነት ካንተ አይራቁ ይላል። ካንተ አይራቁ። ከዛስ በአንገት እሰራቸው በአንገት እሰራቸው ይላል። ስለዚህ ሰው እንዲያለን የሚፈልገው ምንድን ነው? ምህረት። በአንገታችን የምናሰው ሰው ይቅርታ ሴት ናት። እሱ ይቅርታ ሰው ነው። ስለዚህ በአንገት እሰራው ማለት በእንጨት ላይ ቀርጸን እንደ መስቀል አድርገን እንሰራው ማለት ነው። እሱ ማንም ሰው ያደርገዋል፣ ችግር የለም እሱ። ነገር ግን ሰዎች እንዲያዩት ሰዎች ምን እንዲያዩት ህይወታችንን ሀብል ማንም ሰው ያየዋል። አሁን ሀብል የተቀመጠው አንገት ስላለው ሁሉም ሰው ያየዋል። ምህረት ስናደርግ ሰዎች ያውቁናል በምህረታችን። ሌላስ ምህረትና ምን ነው የሚለው? እውነት። ሁለቱ የተጣመሩ ናቸው። ምንና ምን? ምህረትና እውነት። እስቲ ምህረትን እናያት። የት ነው ያለችው? ኢየሱስ ምህረትን ምን እንዳለ እንናገር። እንይስ ምህረት በጣም ምህረት የምትባል በጣም ከባድ ናት። ምህረት ምዕራፍ 12 ላይ ማቴዎስ ቁጥር 7 ኢየሱስ ምን እንደሚወድ ሲተመለከቱ እንደዚህ ማቴዎስ ምዕራፍ 12 ላይ ቁጥር 7 ቁጥር 7 ምህረትን እወዳለሁ አለ ኢየሱስ። ምህረትን አደርጋለሁ እወዳለሁ፣ መስዋዕትን አይደለም ያለው ምን እንደሆነ የምታውቁ አለ። ኃጢአት የሌለባቸውን ምን በላላችሁ? ባልኮነናችሁ ነበር። ስለዚህ ኢየሱስ የሚወደው ከኛ ምንድን ነው ስል የመጀመሪያው ምን ነው? ምህረትን ይወዳል። ይቅር ባይነትን ስለዚህ ምህረትና
እውነት ከአንተ አይረቁ ካለ በኋላ በአንገት እሰራቸው ሲል ሁልጊዜ ለምሳሌ ኢየሱስ እንደዚህ አለ፣ ወንድምህ ቢበድልህ አለ 7 ጊዜ በቀን። አንድ ሰው ስንት ጊዜ 5 ጊዜ መጥቶ ይቅርታ አልሽው ሰውዬው አሁንም በደለሽ፣ አሁን መጥቶ ይቅርታ አልሽው አሁንም በደለሽ፣ 10 ያልሽው መጽሐፍ በቀን 400 ጊዜ ነው። ኢየሱስ ምን ማለት ነው? ህይወታችሁ ይሁን፣ ንግግራችሁ ይሁን፣ እይታችሁ ይሁን፣ ሁሉ ነገራችሁ በቃ ልብሳችሁ እንደማለት ነው።